ለአሰቡ ዘመቻ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶዎች ተመረቁ። ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ጀነራሉ ለተዋጊ ኮማንዶዎቹ ትዕዛዝ ሰጥተዋል። እነዚህ ልዩ ተልዕኮ የሚፈጽሙ ተዋጊ አየር ወለዶች ለአሰቡ ዘመቻ በሚል የሰለጠኑ እንደሆነ ተነግሯል። በዝርዝር እናስደምጣቸዋለን። አሁናዊ የዓለም አቀፍ ሁኔታዎች ለአፍሪካ ስጋት ደቅነዋል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሚኒስትሩ አፍሪካውያን አንድ እንሁን የሚል ጥሪም አሰምቷል። ኢትዮጵያ የቀይ ባህርና የባህር በር አጀንዳዋን ለማስረዳት የአፍሪካ ህብረት ስብሰባን ልትጠቀምበት እንደምትችል ተጠቁሟል። ትሰሙታላቸው። ሐሰን ሼክ መሐመድ እስራኤልን አስጠነቀቁ። የእስራኤል የቅርብ ጊዜ እርምጃ ኤርትራን ጭምር የሚነካ ነው ሲሉ ለአስመራው መንግስት ጭምር ጥብቅና ለመቆም ሲሞክሩ ታይቷል። የፕሬዝደንታዊ ቢሮአቸውን ጭምር በኢትዮጵያ ወታደሮች የሚጠበቅላቸው ሐሰን ሼክ ከቅርብ ሳምንታት ወዲህ ጸረ ኢትዮጵያ አቋም እያራመዱ ነው። እንመለከተዋለን። ትራምፕ ኢራንን ሊደበድቡ ነው። ፕሬዝደንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ ዝተዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አስታውቃለች። በመጨረሻም ፍጥጫ ውስጥ የከረሙ ሀያላኑ ወደ ቃታ መማዘዝ ሊገቡ ይችላሉ ተብሏል። ታዳምጡታላቸው። ለሰዓታት ታስሮ የነበሩት ፖለቲከኛ ከእስር መፈታታቸው ተሰማ። ጤና ይስጥልኝ። የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ ተሻገርኩኝ። ለአሰቡ ዘመቻ ልዩ ተልዕኮ የሚፈጽሙ የአየር ወለድ ተዋጊ ኮማንዶዎች ተመረቁ። ለማናቸውም ምድራዊ ፈተና የማትበገሩ ለመሆን ተዘጋጁ ሲሉ ጀነራሉ ለተዋጊ ኮማንዶዎቹ ትዕዛዝ ሰጥተዋል። እነዚህ ልዩ ተልዕኮ የሚፈጽሙ ተዋጊ አየር ወለዶች ለአሰቡ ዘመቻ በሚል እየሰለጠኑ እንደሆነ ተነግሯል። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶችን በትናንትናው ዕለት ማስመረቁን አሳውቋል። በመረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የደረቅ ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አመላክቷል። ሌተናል ጀነራል ሹማ አብደታ ለተመራቂዎቹ ባደረጉት ንግግር የአየር ወለድ ኃይል የታላላቅ መሪዎች ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪ ውስብስብ ተልዕኮችን በድል ማጠናቀቅ አገርን የሚያኮራ ክፍል መሆኑን ተናግረዋል። አክለውም የአየር ወለድን ኃይል መቀላቀል ልዩ ጥንካሬንና ጀግንነትን እንደሚጠይቅ ጠቁመው አንድ የአየር ወለድ ተዋጊ ለማናቸውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለመጎናጸፍ ማናቸውንም መሰናክል ማለፍ የሚችል መሆን አለበት ብለዋል። ሌተናል ጀነራል ሹማ ተመራቂዎቹ አዲስ ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውን አጽንኦት ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማናቸውም ልዩ ተልዕኮ ዘውትር ዝግጁ እንዲሆኑ ማሳሰባቸውንም መከላከያ ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ጀነራል ደጀኔ ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮችን እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበርም ገልጸዋል። እንደ ሜጀር ጀነራል ደጀኔ ገለጻ ተመራቂዎቹ በማናቸውም የአየር ሁኔታ መልክዓ ምድርም ሆነ የውሃ አካላት ላይ ወደ ጠላት ግዛት በጥልቀት በመግባት ልዩ ተልዕኮችን መፈጸም የሚያስችል ከፍተኛ የብቃት ደረጃ ላይ ደርሰዋል ብለዋል። አሁናዊ ዓለም አቀፍ ሁኔታዎች ለአፍሪካ ስጋት ደቅነዋል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ሚኒስትሩ አፍሪካውያን አንድ እንሁን የሚል ጥሪም አሰምተዋል። ኢትዮጵያ የቀይ ባህርና የባህር በር አጀንዳዋን ለማስረዳት የአፍሪካ ህብረት ስብሰባን ልትጠቀምበት እንደምትችልም ተጠቁሟል። በአዲስ አበባ እየተካሄደ ባለው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ላይ የአፍሪካ የውጭ ጉዳይ ሚኒስትሮች ጠንካ
ጠንካራ አህጉራዊ አንድነት እንዲኖር ጥሪ አቅርበዋል። ሚኒስትሮቹ ይህን ጥሪ ያቀረቡት ዓለም አቀፍ ትብብር እየተዳከመ ባለበትና ጂኦፖለቲካዊ ውጥረቶች በበረከቱበት ወቅት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በንግግራቸው ወቅት አሁን ያለው ዓለም አቀፋዊ ሁኔታ በሀገሪቱ ሰላምና ጸጥታ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ገልጿል። ሚኒስትሩ በንግግራቸው ለቴክኖሎጂ በላይነት፣ ለማዕድን ሀብቶች ቁጥጥርና ለሎጂስቲክስ መስመሮች የሚደረገው ጠንካራ ፉክክር የዓለም አቀፍ ግንኙነት ዋነኛ መገለጫ እየሆነ መጥቷል ብሏል። አፍሪካን ከሁሉም አቅጣጫ ሊሰነዘሩ ከሚችሉ የብዝበዛ እንቅስቃሴዎች ለመከላከል ህብረቱ ጠንካራ አንድነቱ ላይ ተጨማሪ ሊሆን ይገባል ብሏል። አህጉሪቱ የምትፈልገው የሌሎችን ምጽዋት ወይም በጎ ፍቃድ ሳይሆን ከአንድነት የሚመነጭ ጥንካሬን መሰረት ያደረገ እውነተኛ አጋርነትን ነው ብሏል። ከውጭ ጫናዎች በተጨማሪ አህጉሪቱ ህገ መንግስታዊ ባልሆኑ መንግስታዊ ለውጦች ምክንያት የጸጥታ ፈተናዎች እየገጠሟት መሆኑም ተገልጿል። የአንጎላ የውጭ ጉዳይ ሚኒስትርና የሥራ አስፈጻሚ ምክር ቤት ሰብሳቢ ቴቴ አንቶኒዮ ህብረቱ የአህጉሪቱን ቅድሜ የሚሰጣቸውን ጉዳዮች ለመፍታት የሚያስችል ተቋማዊ አቅሙን ማጠናከር እንዳለበትም አሳስበዋል። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ አካል የሆነው የሥራ አስፈጻሚ ምክር ቤት ስብሰባ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና ስርዓቶችን ማረጋገጥ በሚል መሪ ቃል እየተካሄደም ይገኛል። ለሁለት ቀናት የሚቆየው ይህ ስብሰባ የካቲት 7 እና 8 ቀን 2018 ዓ.ም ለሚካሄደው የመሪዎች ጉባኤ ረቂቅ አጀንዳዎችንና ውሳኔዎችን ያዘጋጃል ተብሎ ይጠበቃል። ሐሰን ሼክ መሐመድ እስራኤልን አስጠነቀቁ። የእስራኤል የቅርብ ጊዜ እርምጃ ኤርትራን ጭምር የሚነካ ነው ሲሉ ለአስመራው መንግስት ጭምር ጥብቅና ለመቆም ሲሞክሩም ታይቷል። የፕሬዝደንታዊ ቢሮአቸው ጭምር በኢትዮጵያ ወታደሮች የሚጠበቅላቸው ሐሰን ሼክ ከቅርብ ሳምንታት ወዲህ ጸረ ኢትዮጵያ አቋም እያራመዱ ይገኛሉ። የሶማሊያው ፕሬዝደንት ሐሰን ሼክ መሐመድ እስራኤል ለሶማሊላንድ የሰጠችውን የነጻነት እውቅና የሉዓላዊነት ጥሰት ሲሉ በመፈረጅ ይህንን ውሳኔ ውድቅ ለማድረግ የሚያስችል ሶስት አቅጣጫ ያለው ፖለቲካዊና ህጋዊ ስልት ይፋ አድርጓል። ፕሬዝደንቱ ለአሽራቅ አልአውሳት በሰጡት ቃለ ምልልስ የእስራኤል እርምጃ የሶማሊያን አንድነት የሚጎዳና የአፍሪካ ቀንድን ወደ ማይፈለግ ቀውስ የሚያመራ ግዴለሽ ድርጊት ነው ሲሉ አስጠንቅቋል። ፕሬዝደንቱ ይፋ ያደረጓቸው ሶስት ስልታዊ እርምጃዎች መነጋገሪያም ሆኗል። የመጀመሪያው ዲፕሎማሲያዊና ህጋዊ እርምጃ ሶማሊያ በተባበሩት መንግስታት ድርጅት በአፍሪካ ህብረትና በእስላማዊ ትብብር ድርጅት ኦአይሲ በኩል የእስራኤልን እውቅና በህግና በፖለቲካ ውድቅ ለማድረግ እንቅስቃሴ ጀምራለች። ፕሬዝደንቱ እንደገለጹት ሶማሊያ የተባበሩት መንግስታት የጸጥታ ምክር ቤት አስቸኳይ ስብሰባ እንዲጠራ በማድረግ ዲፕሎማሲያዊ ድል ተቀናጅታለች። ቀጥሎም የእስላማዊና የአፍሪካ ሀገራትን አቋም ማስተባበር፣ ሶማሊያ ከዓለም አቀፍ አጋሮቿ ጋር በመሆን የተቀናጀ ተቃውሞ እያሰባሰበች ነው። ፕሬዝደንቱ ሳውዲ አረቢያ የሶማሊያን አንድነት በመደገፍ ቀድማ ላሳየችው ግልጽ አቋም ከፍተኛ ምስጋና አቅርበዋል። በሶስተኛነትም የሶማሊያን የውስጥ ፖለቲካዊ ችግሮች ያለ ውጪ ጣልቃ ገብነት በአንድ የሶማሊያ መንግስት ማዕቀፍ ስር ለመፍታት የሚያስችል ንግግርን ማጠናከር የሚሉ ናቸው። ፕሬዝደንት ሐሰን ሼክ መሐመድ እስራኤል ይህንን እውቅና የሰጠችው ከፖለቲካዊ ምልክት ባለፈ ስልታዊ ጥቅም ፍለጋ እንደሆነ ተከራክሯል። እስራኤል በአፍሪካ ቀንድና በቀይ ባህር አካባቢ ስልታዊ እግር ማሳረፊያ በመፈለግ በባብል ኤንድ መንደብ የባህር ሰርጥ ላይ ተጽዕኖ ለማሳደርና የቀይ ባህር ሀገራትን ብሔራዊ ደህንነት ለመፈተን አልማለች ብሏል። ፕሬዝደንቱ አክለውም የሶማሊያ አንድነት መናጋት በቀይ ባህር ንግድ መስመር ላይ የሚፈጠር ማናቸውም የፖለቲካ ወይም የደህንነት ውጥረት በዓለም አቀፍ ንግድና በኢነርጂ ደህንነት ላይ ቀጥተኛ ተጽዕኖ እንደሚኖርም አስታውቋል። ይህ ሁኔታ በተለይም ሳውዲ አረቢያን፣ ግብፅን፣ ሱዳንን፣ ኤርትራን፣ የመንንና ዮርዳኖስን እንደሚነካም አስገንዝበዋል። የሳውዲ አረቢያ ካቢኔ ሶማሊያን ለመከፋፈል የሚያደርገውን ማናቸውም ሙከራ ውድቅ ማድረጉን የፌዴራል መንግስቱ በታላቅ አድንቆት እንደተቀበለው ፕሬዝደንቱ ገልጿል። የሳውዲ አቋም የቀጠናውን መረጋጋት ለመጠበቅና ለሌሎች ሀገራት የሉዓላዊነት አስፈላጊነትን ለማሳወቅ ትልቅ መልእክት እንዳለው ተነግሯል።
የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሺዋስ አሰፋ ከአንድ ቀን እስር በኋላ ተፈቱ። በትናንትናው ዕለት ከቀኑ 10 ሰዓት ገደማ ተፈተው በስልክ እንዳነጋገሯቸው የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ለኢትዮጵያ ኢንሳይደር ተናግረዋል። በተለያዩ ተቋሚ ፖለቲካ ፓርቲዎች ውስጥ ለረጅም ጊዜ የፖለቲካ ተሳትፎ ያላቸው አቶ የሺዋስ በፖሊስ ቁጥጥር ስር የዋሉት ማክሰኞ እንደነበር የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ለኢትዮጵያ ኢንሳይደር ገልጿል። አቶ የሺዋስ የተያዙ ከመኖሪያ ቤታቸው ውጭ ባለ ስፍራ መሆኑን ኃላፊው አስረድቷል። ፖሊስ ፖለቲከኛውን በቁጥጥር ስር ከዋለ በኋላ የአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ወደሚገኝበት ሶስተኛ ፖሊስ ጣቢያ እንደወሰዳቸው ማረጋገጣቸውን ጉዳዩን ሲከታተሉ የቆዩት አቶ ይስሐቅ ተናግሯል። ኢህአፓ ትናንት ረፋድ ላይ ባወጣው አጭር መግለጫ በቅርቡ ፓርቲውን በተቀላቀሉት በአቶ የሺዋስ ላይ የተወሰደውን የእስር እርምጃ ተችቷል። ትራምፕ ኢራንን ሊደበድቡ ነው። ፕሬዝዳንት ትራምፕ ኢራንን በጣም ከባድ እርምጃ ይጠብቃታል ሲሉ ዝተዋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበል አሳውቃለች። በመጨረሻም ፍጥጫ ውስጥ የከረሙት ሀያላን ወደ ቃታ መማዘዙ ሊገቡ እንደሆነ ተነግሯል። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቋል። ኢራን በበኩሏ ከአሜሪካ ጋር ስትደራደር ከልክ ያለፈ ጥያቄ እንደማትቀበልም አስታውቃለች። በሀገራቱ መካከል ውጥረቱ እጅጉን አይሏል። ከሰሞኑም ሁለቱ ሀያላን ወደ ድርድር እንደሚያመሩም ሲዘገብ ነበር። ሆኖም እስካሁን ባለው መረጃ ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራንን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸውም አመላክተዋል። ፕሬዝዳንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ አክሲዮን እንደተናገሩት ተጨማሪ አዳዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ መሆኑን ተናግረዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያኒ በበኩላቸው አገራቸው ከዩናይትድ ስቴትስ ጋር በሚደረገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ ከአሜሪካ በኩል የሚቀርብን ቅድመ ሁኔታ ተችቷል። ፕሬዝዳንቱ በኢራን እስላማዊ አብዮት 47ኛ ዓመት በዓል ላይ ባደረጉት ንግግር ኢራን እያካሄደች ያለችው የኒኩለር መርሃ ግብር ለሰላማዊ አገልግሎት ብቻ እንደሆነ ለማጣራት እንደምትተባበር ገልጸው ነገር ግን አገራችን ኢራን የትኛውንም አይነት ከልክ ያለፈ ጥያቄን አትቀበልም ብለዋል። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ አማካሪ የሆኑት አሊ ሻምሃኒም የኢራን የሚሳኤል ግንባታ ተቋማት ለድርድር የማይቀርቡ ቀይ መስመሮች ናቸው በማለት መናገራቸው ተዘግቧል። ይህ የባለስልጣናቱ ንግግር የተሰማው ከአሜሪካ ጋር ሁለተኛ ዙር ድርድር እየተጠበቀ ባለበትና የእስራኤል ጠቅላይ ሚኒስትር ለምክክር ዋሽንግተን በገቡበት ጊዜ ነው። ኔታንያሁ ከፕሬዝዳንት ትራምፕ ጋር በሚያደርጉት ውይይት በድርድሩ ላይ ኢራን የኒኩለር ግንባቷን እንድታቆም እንዲሁም ሐማስና ሂዝቦላን የመሳሰሉ ታጣቂ ቡድኖችን ላለመርዳት ከስምምነት እንድትደርስ እንደሚያደርጉ ይጠየቃሉ ተብሎ ይጠበቃል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሆንላችሁ።